በአፍሪካ እምብርት አንድ የማይታመን ነገር እየተከሰተ ነው። ድምፅ አልባ ተአምር። ዓለም ፈጽሞ አይቻልም ብሎ ያሰበው ነገር እየተቻለ ነው። ታዲያ በአውሮፓውያን ወይም በኤዥያ አይደለም፣ በአፍሪካ እንጂ። ከሰሃራ በረሃ በታች ባለው የሳህል ክልል ፀሐይ ያለ ርኅራኄ መላ አቅሟን የምታንጠፈጥፍበት ይመስላል። አፈሩ እጅግ ደርቆና ተሰነጣጥቆ የውሃ ጠብታ ቅዠት ሆኖ ለበርካታ አስርት ዓመታት ይህ ምድር የሞት ግዛት ነበር። ሰዎች በተቻላቸው አቅም እየሸሹት ይፈልሳሉ እንጂ እዚህ ቦታ ላይ ስለ ወደፊቱ ማለም አይታሰብም። ደግሞ አርፎ የሚቀመጥ አይምሰላችሁ። ሳይደርሱበት ይደርሳል፣ ሳይነኩት ይነካል። ልክ በደም ኪዳን እንደተጋመደ ጠላት እየገሰገሰ መጥቶ በማይጠረቃ አፉ ሰላማዊ መንደሮችን፣ የእርሻ ቦታዎችንና ደኖችን ውጦ ከበረሃ ከርሱ ሲቀላቀል ርኅራኄ አልባ ነበር። ታዲያ በዚህ ሁሉ የበረሃው ግዝፈትና ጭካኔ ታይቶ ከፈጣሪ በቀር ተው ሊለው የሚደፍር ያለ አይመስልምና አፍሪካ በስጋት እያየች መላ አካሏን ለማይሞላው ከርስ ለማይጠረቃው ጣዖት ከመገበር ውጪ ሌላ አማራጭ ያላት አይመስልም። በዚሁ ሲቀጥል በሚሊዮን የሚቆጠሩ ሰዎች መንደር አልባ ሆነው አፍሪካውያን ሁሉ በምግብና በውሃ ምክንያት በጦርነት እንደሚፋጁ ባለሙያዎች እያስጠነቀቁ ሳለ በ11ኛው ሰዓት ላይ በጭንቋ ሌሊት አፍሪካ የህልውና ካርዷን መዘዘች። ይህ የአፍሪካ የጽናት የተስፋ ታሪክ ነው። ይህ የአፍሪካ አረንጓዴው ግንብ ነው። በዝምታ ዓለም አቀፍ ርዕሰ ዜና ሳይወጣ አፍሪካ ግንብ መገንባት ጀመረች። ታዲያ ከጡብ ወይም ከሲሚንቶ ሳይሆን ከዛፍ ከስሮቹና ከሕይወት የተሠራ ግድግዳ ነው። ከ20 የሚበልጡ የአፍሪካ አገሮች ውስጥ መሪዎች፣ ገበሬዎች፣ ወጣቶች፣ ሴቶችና ሕፃናት በደረቁ አፈር ላይ ተስፋን ለመትከል ከድንበሮች ባሻገር እጅ ለእጅ ተያያዙና በምድር ላይ እጅግ አስቸጋሪ አየር ጠባይ ያለውን አካባቢ በረሃውን ወግድ ሊሉ፣ ቢጫውን አረንጓዴ ሊያደርጉና በሞቱ ስነ ምህዳሮች ዳግም ነፍስ ሊዘሩ 8000 ኪሎ ሜትር ርዝመት ያለው ታላቁን የአረንጓዴ ግንብ ወይም ዘ ግሬት ግሪን ወልን ተለሙ። ታዲያ መጀመሪያ ላይ ዓለም እንደተኮረኮረ ሰው ሳቀች። አይ አፍሪካ ወኔሽ አይሞት ሲሉ ስልጡኖች አፌዙ። የሰሃራ በረሃ ከሞተ ሰነባብቷል፣ በተአምር ካልሆነ አይነሳም። አልዓዛርን ከኢየሱስ ውጪ ከሞት የሚያነሳ የለምና አፍሪካ ተአምር ጠብቂ እንጂ ተአምር አትሰሪም ስትል ዓለም ተሳለቀች። ታዲያ አፍሪካ በወቅቱ አንገቷን ደፍታ ሰራችና ከ10 ዓመታት በኋላ ከተፍ ብላ እንዲህ አለች፣ አልዓዛርን ከሞት አስነሳሁት። እነሆ ምንም ድሃና አቅመቢስ ቢኮን ጽናትና ቁርጠኝነት ካለ የማይቻል ነገር እንደሌለ ተአምር ሰራለሁ እንጂ ተአምር አልጠብቅም ብላ ስታሳይ ፌዘኛና ትችዎች ሁሉ ዝም አሉ። የሚፋጅ አሸዋ ብቻ ወደ ነበረበት አካባቢ ደኖች ተመለሱ፣ ውሃው ፈሰሰ፣ ሰብል አፈራ፣ እንስሳትም ተመለሱ። ከሁሉም በላይ ደግሞ ሰዎች ከቤታቸው የትም አልሄዱም። ከቦታ ቦታ መሰደድ፣ መራብ ወይም ለመለመን አልፈለጉምና ምድራቸው ላይ ተግተው ሰሩ። ምድሪቱም መልሳ ሰጠቻቸው። ይህ ፕሮጀክት ብቻ ሳይሆን አብዮት ነው። አረንጓዴ ትንግርት፣ የመቋቋም ተአምር። በአየር ንብረት ተስፋ በቆረጠችና የቢሊዮን ዶላር ኮንፈረንሶች ምንም ባልፈየዱላት ዓለም አፍሪካ በዝምታ ተግባር ምን እንደሚመስል ለዓለም አሳየች። ታላቁ አረንጓዴ ግንብ ቅዠት አይደለም፣ የሰዎችን ሕይወት እየለወጠ ነው። የክፍለ ዘመናት በረሃ በ10 ዓመት ብቻ ይጠፋ ዘንድ እውነትም ተአምር ነው። አረንጓዴው ማሸነፍ ጀመረ። ሳህል ማለት በሰሜን ሰፊው የሰሃራ በረሃና በደቡብ ከሰሃራ በታች ባሉት የአፍሪካ ሀገሮች አረንጓዴ ሳቫናዎች መካከል የሚገኝ 3 ሚሊዮን ስኩዌር ኪሎ ሜትር የሚሸፍን እጅግ ሰፊ በረሃማ መሬት ሲሆን ሴኔጋልን፣ ማሊን፣ ኒጀርን፣ ቻድ፣ ሱዳንንና ሰሜን ኢትዮጵያን ጨምሮ ከ10 በላይ ሀገራት የሚጋሩት የሽግግር ቀጠና ነው። ታዲያ ፍጹም በረሃ ባይሆንም አንዳንዴ የሳር ክምር፣ የተበተኑ ዛፎችና ትናንሽ የእርሻ ቦታዎች ያሉት ሰዎች እንስሳትን በማገድና አንዳንድ ምግቦችን ለማልማት እየታገሉ ለዘመናት የኖሩበት አመፀኛ ቦታ ሲሆን መሬቱ የማይገራ ከመሆኑም በላይ ወቅቱን ጠብቆ በሚዘንበው ዝናብ ላይ ብቻ ስለሚመካ ባለፉት ጥቂት 10 ዓመታት ሳህል በአየር ንብረት ለውጥ
ከፍተኛ ስቃይ ደርሶባታል። የዝናቡ መጠን አስቀድሞ መተንበይ የማይቻል ሆኖ አንዳንድ ዓመታት በጣም ጥቂት ዝናብ ሲጥል፣ ሌላ ጊዜ ደግሞ ጎርፍ ሲያስቸግር፣ ረዥምና ደረቅ ወቅቶች ይበልጥ እየሞቁና እየደረቁ መጥተው አፈር እርጥበቱን እያጣ ነፋስ የምድርን የላይኛውን ንጣፍ ያነፍስና በቂ ውሃ ለመኖሩ ተክሎችን እየገደለ ማሳዎች ሁሉ ባዶ ሲሆኑ በረሃማነት እየተስፋፋ ሄደ። አዝጋሚ ቢሆንም እጅግ በጣም አደገኛ፣ ፍሬያማውን መሬት ወደ ባድማነት ሲለውጥ በሰዎች ላይ የሚያደርሰው ተጽዕኖ ከባድ ነው። እዚያ አካባቢ ባሉ መንደሮች ምግብ ለማብሰል የሚሆን በቂ እንጨት የለምና ሴቶችና ልጆች ትንሽ እንጨት ለመሰብሰብ ለሰዓታት ይጓዛሉ። ገበሬዎች ዘር ቢዘሩም አንዳች ነገር አይበቅልም። መሬቱ በጣም ደርቆ የሚጠብቀውም ጥላ የለም። ጉድጓዶች እየደረቁ እንስሳት ሳር ማግኘት ስለማይችሉ ይሞታሉ። ልጆች በአቧራ ይጫወታሉ እንጂ ሳርን አያውቁትም። ከጭቃማ ኩሬዎች እየጠጡ ምርት ስለሌለ በሌሊት ተርበው ይተኛሉ። ወዲህ ደግሞ ጨካኙ በረሃ እየተስፋፋ ሲሄድ ቤተሰቦች ቤታቸውን ለመልቀቅ ተገደው አንዳንዶቹ ብዙ ሕዝብ ወዳለባቸው ከተሞች በችግር ሲንከራተቱ፣ ሌሎቹ ደግሞ ሥራ ወይም ደህንነትን ፍለጋ ድንበሮችን ለማቋረጥ ይሞክራሉ። በረሃው እየሰፋ ብቻ ሳይሆን ሕይወትን፣ ተስፋንና የወደፊትን ጊዜ እየዋጠ ነውና ታላቁ አረንጓዴ ግንብ የሚለውን ሐሳብ ያመጣው ይህ ቀውስ ነበር። ዘ ግሬት ግሪን ዎል ዛፎችን ስለመትከል ብቻ ሳይሆን ሰዎችን ስለማዳን፣ መሬቱን ስለማደስ፣ የወደፊቱን ጊዜ ስለመጠበቅ ነበር። ታዲያ በፈረንጆቹ በ2007 ዓ.ም በአፍሪካ ውስጥ አንድ ደፋር ሐሳብ ተወለደና የአፍሪካ ህብረት በአገሪቱ ካሉ መሪዎች ድጋፍ ታላቁ አረንጓዴ ግንብ የተሰኘ ፕሮጀክት አስጀመረ። ቀለል ያለ የሚመስል ግን ኃይለኛ ራዕይ ዛፎችን በመትከልና መሬቱን ወደ ነበረበት በመመለስ የዘመናትን በረሃ ማቆም። የመጀመሪያው ዕቅድ ከምዕራብ ሴኔጋል እስከ ምስራቅ ጅቡቲ ድረስ የሚዘልቅ 8000 ኪሎ ሜትር ርዝመትና 15 ኪሎ ሜትር ስፋት ያለው የዛፎች ግንብ መፍጠር የሚል ነበር። ይህ አረንጓዴ ቀበቶ ከ20 በላይ ሀገሮች ውስጥ ሲያልፍ እየገሰገሰ ያለውን በረሃ ለመግታትና ወደ መሬት ሕይወትን ለመመለስ እንደ መከላከያ ሆኖ ያገለግላል። መጀመሪያ ላይ ብዙዎች የማይሆን በማለት ደረቅና በረሃማ በሆኑ አካባቢዎች ዛፎችን ማሳደግ አይቻልም አሉ። አንዳንድ ባለሙያዎችም የፖለቲካ መፈክር እንጂ ምንም የወደፊት ተስፋ የሌለው ህልም ነው ብለው አስበው ነበር። ነገር ግን አፍሪካ ምንም ሳያደርጉ መቀመጥ የከፋ እንደሚሆን አውቃ ብዙም ሳይቆይ ሐሳቡ ማደግ ጀመረና መሪዎች ዛፎችን መትከል ብቻውን በቂ እንዳልሆነ ተገንዝበው ሳህል የሚያስፈልገው ደን ብቻ ሳይሆን እርሻ፣ ውሃና ጤናማ ስነ ምህዳሮች ነበሩና እቅዱ ከነጠላ አረንጓዴ መስመር ወደ ደርዘን መፍትሄዎች ስብስብ ተቀየረ። እነዚህም የማህበረሰቡ ደኖችን፣ የፍራፍሬ እርሻዎችን፣ የሳር መሬቶችን፣ የአትክልት ቦታዎችንና ድርቅን መቋቋም የሚችሉ የአገሬው ተወላጅ ዛፎችን ያካትታሉ። የተለያዩ አገሮች የተለያዩ አካሄዶችን ተከተሉ። በሴኔጋል እንደ ግራር ያሉ ድርቅን መቋቋም የሚችሉ ዛፎችን ተከሉ። በኢትዮጵያ የባህላዊ እርከን ዘዴዎችን በመጠቀም ኮረብታዎችንና ተፋሰሶችን ወደ ነበሩበት ለመመለስ ትኩረት ተሰጠ። በኒጀር ገበሬዎች ከመሬት ውስጥ በተፈጥሮ የሚበቅሉ ትንንሽ ችግኞችን መጠበቅ ጀመሩ። በቡርኪና ፋሶ ውሃን የሚይዙና ሰብሎች ደካማ በሆነ አፈር ውስጥም ቢሆን እንዲበቅሉ የሚያስችሉ ትናንሽ ጉድጓዶችን ቆፈሩ። የፕሮጀክቱ በጣም አስፈላጊው ክፍል በአካባቢው ማህበረሰቦች መመራቱ ነበር። የመንደሩ ነዋሪዎች በተለይም ሴቶችና ወጣቶች የእንቅስቃሴው ልብ እየሆኑ ዛፎችን ተክለዋል። እያጠጡና እየኮተኮቱ ጠብቀዋቸዋል። አልነቃም የተባለው ማህበረሰብ ደኖችን ለማስተዳደር፣ ችግኞችን ለማሳደግና ከፍ ሲልም ገንዘብ ለመስራት በመሬቱ ላይ ሰለጠኑ። በእውነቱ ይህ ዓለምን የሚያስደንቅ የአረንጓዴ ሐሳብ መጀመሪያ ነበር። ከተስፋ ቢስ ደረቅ መሬት አዲስ ተስፋ ቀስ በቀስ በትዕግስት ስር ከአፍሪካ አፈር ላይ እየተነሳ ነበር።
በረሃ ውስጥ ዛፎችን ማሳደግ በጓሮ ውስጥ አበባ እንደመትከል ቀላል አይደለም። እጅግ ደረቅ መሬት፣ የተረሳ ዝናብ፣ ለሞት እንጂ ለሕይወት የምታበራ የማትመስል አደገኛ ፀሐይ፣ ደካማ አፈር፣ ዘሮችንና ችግኞችን የሚጠራረግ አደገኛ ነፋስ። በእንዲህ አይነት ቦታ ስኬታማ ለመሆን ከዛፍ ችግኞች በላይ የሳህልን እውነታ የሚመጥን ዕውቀት፣ ትዕግስትና አዳዲስ ቴክኒኮች ያስፈልግ ነበር። ለዚህም ነው ታላቁ አረንጓዴ ግንብ የመትከል ዘመቻ ብቻ ሳይሆን የመማር እንቅስቃሴ የሚሆነው። የዚህ ታላቅ ሥራ ማርሽ ቀያሪና ፈታኝ ከሆኑት ዘዴዎች አንዱ ፋርመር ማኔጅድ ናቹራል ሪጀነሬሽን ይባላል። ይህ ዘዴ አዳዲስ ዛፎችን በመትከል አይጀምርም። ይልቁንም ከስሮችና ከመሬት በታች ካሉት ጉቶዎች ዛፎችን እንደገና ለማሳደግ ይረዳል። በብዙ የሳህል ክፍሎች መሬቱ ባዶ ቢመስልም ከሞት ምድር በታች ሕይወት አሁንም ተደብቋልና ገበሬዎች ትናንሽ ቡቃያዎችን መቁረጥ ሲያቆሙና እንዲያድጉ ሲፈቅዱላቸው እነዚህ ከመሬት በታች ያሉ ዛፎች እንደገና ሕይወት መዝራት ይጀምራሉ። ይህ ዘዴ በዋጋ ደረጃ ርካሽ የሚባል ነገር ግን ትዕግስት የሚጠይቅና በጣም ውጤታማ ነው። ትላልቅ ማሽኖችን ወይም ውድ መሳሪያዎችን ሳያስፈልግ ዛፎችን ዳግም ይፈጥራል። ሌላኛው ዘዴ ደግሞ አግሮ ፎሬስትሪ ይባላል። ይህ ዛፎችን ከሰብሎችና ከእንስሳት ጋር አንድ ላይ የማሳደግ ልምድ ሲሆን ዛፎቹ ጥላ ይሰጣሉ፣ አፈሩንም ከነፋስና ከፀሐይ ይከላከላሉ። ስሮቻቸው ውሃውን በምድር ውስጥ ይዘው አንዳንድ ዛፎች ንጥረ ነገሮችን ወደ አፈር ይጨምራሉ። በተመሳሳይ ጊዜ ገበሬዎች ከዛፎቹ ስር ማሽላ፣ ጤፍ ወይም አትክልቶችን ማልማት ሲችሉ ይህ ስርዓት ተፈጥሮን እያከመና እየመለሰ ምግብንም ያመርታል። ረሃብን ለመዋጋትና መሬቱን በተመሳሳይ ጊዜ ለመጠበቅ በአንድ ድንጋይ ሁለት ወፍ አይነት የጠቢብ መንገድ ነበር። እንደ ቡርኪና ፋሶና ኒጀር ባሉ አገሮች ደግሞ ባህላዊ ውሃ ቆጣቢ ቴክኒኮችን ሲጠቀሙ፣ ከነዚህም አንዱ ዛይ ጉድጓዶች ይባላል። ይህም ገበሬዎች ደረቅ መሬት ውስጥ ትናንሽ ጉድጓዶችን ይቆፍሩና ዝናብ በሚጥልበት ጊዜ እነዚህ ጉድጓዶች ውሃንና ኦርጋኒክ ቆሻሻን ይሰበስባሉ። ዘሮቹ ከውስጥ ተተክለው ውሃውም በአፈር ውስጥ ረዘም ላለ ጊዜ ይቆያልና በዚህ ዘዴ በአስቸጋሪ የአየር ጠባይ ወቅት እንኳ እንደ ጤፍና በቆሎ ያሉ ሰብሎች ሊበቅሉ ይችላሉ። ሌላኛው ዘዴ የዝናብ ውሃ በፍጥነት ፈሶ እንዳይጠረግ የሚያደርጉ የድንጋይ ማገጃዎችን መገንባት ሲሆን ይህም አፈሩን እርጥብ እንዲሆንና እንዳይሸረሸር ያደርገዋል። የአካባቢ ነዋሪዎች እንደ ግራር፣ ባኦባብና ሞሪንጋ ያሉ ድርቅን የሚቋቋሙ ዛፎችን መትከላቸው ዛፎች በትንሽ ውሃ ማደግ እንዲችሉ አድርጎ እነዚህም ለገበያ የሚሆኑ ፍራፍሬዎችን፣ ለውዝን፣ ቅጠሎችንና ሙጫን ይሰጣሉ። ለምሳሌ ከአግራር ዛፎች የሚገኘው የአረብ ሙጫ ለምግብና ለመዋቢያነት፣ በቫይታሚን የበለጸጉ የሞሪንጋ ቅጠሎች አይነት ያሉ ዛፎች ሰዎች ገንዘብ እንዲያገኙ ይረዳሉ። ታላቁ አረንጓዴ ግንብ ሰዎች የተከሉትን እንዴት መንከባከብ እንደሚችሉም አስተምረዋል። በብዙ መንደሮች ሴቶች ችግኞችን ለማሳደግ፣ ዛፎችን ለማጠጣትና ትናንሽ ማቆያዎችን ለማስተዳደር ቡድኖችን አቋቁመው ወጣቶች የደን አስተዳደር፣ የአካባቢ ጥበቃ፣ ንግድ ላይ ስልጠና እየወሰዱ ትምህርት ቤቶች ለልጆች የዛፎችንና ንጹህ መሬትን ዋጋ ሲያስተምሩ ይህ ጉድጓዶችን ስለመቆፈር ብቻ ሳይሆን አእምሮን ስለመለወጥና አዳዲስ ልማዶችን ስለመገንባት ነበር። ታዲያ በ10 ዓመታት ውስጥ ብቻ አስገራሚ ተአምር የተፈጠረ፣ ነገሮች በቅጽበት ይለዋወጡ ጀመር። በዚህ መንገድ በረሃ ውስጥ ደን ማደግ ጀመረ። ከዝናብ ሳይሆን ከጥረታቸው፣ ከማሽኖች ሳይሆን ከእጆቻቸው፣ ከሁሉም በላይ ደግሞ ከውጭ ሳይሆን በመሬቱ ላይ ከሚኖሩት ሰዎች። ከዓመታት ጠንካራ ሥራ በኋላ ታላቁ የአረንጓዴ ግንብ የልፋታችሁን እንካችሁ ማለት ጀመረ። በአንድ ወቅት ደረቅና አቧራማ የነበረው መሬት ቀስ በቀስ አረንጓዴ ሆነ። ምንም ጥላ ያልነበራቸው መንደሮች አሁን ረዣዥም የቆሙ ዛፎች አሏቸው። አጥፊና ጠራጊ ነፋስ ብቻ ይነፍስባቸው በነበሩ ቦታዎች አሁን ወፎች ይዘምራሉ። በድኑና እስትንፋሱ የተቋረጠችው መሬት እንደገና መተንፈስ ጀመረ። ይህ ለውጥ የአንድ ሌሊት ውጤት አልነበረም። ይልቅስ በድግግሞሽ በጊዜና በድካም መሬቱ ወደ ሕይወት መመለስ ጀመረ። በሴኔጋል ከ11 ሚሊዮን በላይ ዛፎች ተተክለዋል። ታዲያ ችግኞች ሳይሆኑ አፍርተውና ጠንክረው ግዙፍ የሆኑ ዛፎች ናቸው። እነዚህ ዛፎች አፈሩን እየጠበቁ ለሰብሎች ጥላ፣ ለቤተሰቦች ፍራፍሬን ይሰጣሉ። በኒጀር ገበሬዎች ከላይ ያየነውን ዘዴ ተጠቅመው ከ5 ሚሊዮን ሄክታር በላይ መሬት ከሞተበት ዳግም ነፍስ ዘሩበት። በአንድ ወቅት
በምግብ ድሃ የነበሩ መንደሮች አሁን ከሚያስፈልጋቸው በላይ ያመርታሉ። እነዚህ ምሳሌዎች በምድር ላይ በጣም አስቸጋሪ በሆነው የአየር ንብረት ውስጥ እንኳ ለውጥ ማምጣት እንደሚቻል አረጋግጠዋል። ሊያውም አፍሪካውያን። ታላቁ አረንጓዴ ግንብ የአፍሪካ አንድነትና ተስፋ ምልክት ሆኖ በመላው ሳህልና ከሳህል ውጪ ከ20 በላይ ሀገሮችን ያገናኛል። መሪዎች ሐሳቦችን ለመለዋወጥና እርስ በርስ ለመደጋገፍ ሲገናኙ፣ ከተለያዩ ሀገሮች የመጡ ባለሙያዎች በአንድነት ሲሰሩ፣ ይህ ትብብር አፍሪካ እጅ ለእጅ ከተያያዘች የአፍሪካ መፍትሄዎችን በመጠቀም ትልልቅ ችግሮችን መፍታት እንደምትችል ያሳያል። ታዲያ ከ10 ዓመት በፊት የተሳለቀችው ራሷ ዓለም ዛሬ አርአያ እያለችው ነው። የአየር ንብረት ለውጥ ፍርሃትንና ጭንቀትን በሚያመጣበት ጊዜ ይህ ግንብ ብርቅ የሆነ የአንድነትና የተስፋ ታሪክን ያቀርባል። በሱ ምክንያት ከ20 በላይ የአፍሪካ ሀገሮች መሬታቸውንና ህልማቸውን ለመጠበቅ የጋራ ገቢ ይዘው ተሰባስበዋል። ዓለም አቀፍ ስምምነቶችን ማሳካት አስቸጋሪ በሆነበት ጊዜ ይህ ትብብር ማንንም የሚያነቃ ምሳሌ ነው። ታዲያ ታሪክ መስራቱን ገና ተጀመረ እንጂ የተገባደደ አይምሰላችሁ። በፈረንጆቹ 2030 አረንጓዴው ግንብ 250 ሚሊዮን ቶን ካርበን ዳይኦክሳይድን ከአካባቢ አየር ይይዛል ተብሎ ይጠበቃል። ታዲያ ቀላል አይምሰላችሁ። ያ ከፕላኔታችን ትልልቅ የተፈጥሮ የካርበን ማቆያ ጥረቶች አንዱ ያደርገዋል። ይህ ሁሉ ስለ አማዞን ጫካ አይደለም። ይልቅስ በጣት ከሚቆጠሩ ዓመታት በፊት ነብስ ስላልነበረበት የአፍሪካው አደገኛ በረሃ ነው። በእውነቱ ታላቁ አረንጓዴ ግንብ ከህዋ ላይ ባይታይም በጸና በተዋጋና ሳይሸሽ ተጋፍጦ በገነባ እያንዳንዱ አፍሪካዊ ልብ ውስጥ ግን ይታያል። ከጥቂት ዓመታት በፊት ባልነበረ የዛፍ ጥላ ስር በሚጫወቱ ልጆች አይን ውስጥ ይታያል። መሬታቸው ወደ ህይወት ሲመለስ በሚመለከቱ ገበሬዎች ኩራት ውስጥ ይታያል። ከሲሚንቶ ሳይሆን ተስፋ እንደ ጡብ ተደርድሮ ትዕግስት እየተለሰነበት በጥቁር ቆዳ የተገነባ አረንጓዴ ግንብ ነው። ዓለም እየጨመረ የሚሄደውን የሙቀት መጠንና የሚያስጨንቅ የወደፊት ጊዜ ሲገጥማት አፍሪካ ተናግራለች። በነፋስና በአቧራ በተተከለው እያንዳንዱ ዛፍ እንዲህ ትላለች፣ ተስፋ አንቆርጥም፣ ይልቅስ እናድጋለን። በአንድ ጊዜ አንድ ዛፍ፣ በአንድ ጊዜ አንድ መንደር፣ በአንድ ጊዜ አንድ የወደፊት እርምጃ። እውነትም አፍሪካ እምብርት ላይ ተአምር እየተከናወነ ነው። ውድ የማራኪ ቤተሰብ፣ የዛሬው የታላቁ የአፍሪካ አረንጓዴው ግንብን የቃኘንበት ኤፒሶዳችን በዚህ አብቅቷል። በቀጣይ በሌላ አህጉር በሌላ ታሪክ እስክንገናኝ ድረስ ደህና ሁኑ።